ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው የሊቨርፑል ድንቅ ወጣት ተጫዋች ሆኖ ጆሹዋ አቤ ለረጅም ጊዜ በሊቨርፑል ቤት የሚያቆየውን ኮንትራት መፈራረም ችሏል። እንደዚሁም አሰልጣኝ አርነ ስሎት መሰናበታቸውን ተከትሎ የሚያገኙት የካሳ ክፍያ ታውቋል። እነዚህንና ሌሎችንም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቻችን የምናመራ ይሆናል። አብራችሁ ቆዩ። በመጀመሪያ በዛሬው ዕለት ሊቨርፑሎች የተመሰረቱበትን የ134ኛ ዓመት እያከበሩ ይገኛሉ። በእነዚህ 134 ዓመታትም እንግዲህ ሊቨርፑሎች የተለያዩ ስኬቶችን ማስመዝገብ ችሏል። 20 የፕሪሚየር ሊግ ዋንጫዎችን፣ 16 የኮሚኒቲ ሺልድ፣ 10 የካራባኦ ካፕ፣ 8 የኤፍኤ ካፕ፣ 6 የአውሮፓ ሻምፒየንስ ሊግ፣ 4 የአውሮፓ ሱፐር ካፕ፣ 3 የዩሮፓ ሊግ እንደዚሁም 1 የዓለም የክለቦች ዋንጫ ማሸነፍ ችሏል። በአጠቃላይ በ134 ዓመታት 68 ዋንጫዎችን ማሳካት ችሏል። በዚህም ደግሞ ከየትኛውም የእንግሊዝ ክለብ ቀዳሚ ስፍራ ላይ ያስቀምጧል። የእንግሊዙም ገናና ክለብ ሊቨርፑል 134ኛ ዓመቱን በዛሬው ዕለት እያከበረ ይገኛል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ኬኔትን ወደ ተመለከተው ዘገባ ነው የምናመራው። እንደሚታወቀው ከጥቂት ቀናቶች በፊት ሊቨርፑሎች የሄርታ በርሊን ተጫዋች የሆነውን የ16 ዓመቱን ኬኔትን ለማስፈረም የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። ስፖርት ቢልድ ይዞት በወጣው ዘገባ መሰረት ከሆነ ደግሞ ሊቨርፑሎች ይህንን ተጫዋች ካስፈረሙ በኋላ በውሰት ውል ለመስጠት የተለያዩ ክለቦችን እየተመለከቱ ነው የሚገኙት። ምክንያቱም ደግሞ እንግሊዝ ከአውሮፓ ህብረት መውጣቷን ተከትሎ ከ18 ዓመት በታች የሆኑ ተጫዋቾችን በቀጥታ ማስፈረም አይችሉም። ስለዚህ 18 ዓመት እስኪሞላቸው ድረስ የግድ በሌላ ክለብ መቆየት መቻል አለባቸው። በዛ ምክንያትም ይህንን ተጫዋች ካስፈረሙ በኋላ በውሰት ውል ለመስጠት የተለያዩ ክለቦችን እየተመለከቱ ነው የሚገኙት። ከዚህ ቀደም እንግዲህ ይህንን ተጫዋች ለማስፈረም ከሊቨርፑል በተጨማሪም ሌሎች ክለቦች ከፍተኛ ፍላጎት ነበራቸው። ከነዚህ ክለቦች መካከል ግን ቦሩሲያ ዶርትመንድና ባየር ሙኒኮች ይህንን ተጫዋች ለማስፈረም ከሚደረገው ፉክክር ራሳቸውን ማግለላቸው ተናግሯል። በተለይ ኪከርስ ይዞት በወጣው ዘገባ መሰረት ባየር ሙኒኮች ይህንን ተጫዋች ከማስፈረም ወደ ኋላ ያሉት ወይም ደግሞ ራሳቸውን ያስወገዱት በተጠየቀው ሂሳብ ምክንያት ነው እየተባለ የሚገኘው። ከዚህ ቀደም በወጡት ዘገባዎች መሰረት ሄርታ በርሊኖች ለዚህ ተጫዋች 10 ሚሊዮን ዩሮ ይፈልጋሉ። አሁን ላይ ደግሞ ኪከርስ ይዞት በወጣው ዘገባ መሰረት ከሄርታ በርሊን በተጨማሪም የሱ ቤተሰቦች እንደዚሁም ደግሞ ኤጀንቶችም ለዚህ ተጫዋች ክፍያ እንደሚፈልጉ ነው እየተነገረ የሚገኙና ይህ ክፍያም ደግሞ ሄርታ በርሊን ከጠየቁት ወይም ደግሞ ለተጫዋቹ ዝውውር ከተጠየቀው ሂሳብም በላይ ሆኗል ነው እየተባለ የሚገኙና በዚህ ምክንያት ባየር ሙኒኮች ይህንን ተጫዋች ከማስፈረም ራሳቸውን አግልለዋል እየተባለ ይገኛል። ሊቨርፑሎች ግን አሁንም ድረስ ይህንን ተጫዋች ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። ይህም የሚያሳዩ እንግዲህ ሊቨርፑሎች በዚህ ተጫዋች ላይ ያላቸው እምነት ከፍተኛ እንደሆነ ነውና በየትኛውም ሂሳብ ይህንን ተጫዋች ማስፈረም እንደሚፈልጉ ነው እንግዲህ እየተነገረ የሚገኘው። ያስፈርሙታል የሚለውን አብረን በቀጣይ የምንመለከት ይሆናል። እናንተ ግን ለዚህ ተጫዋች ለገና 16 ዓመት ለሆነው ተጫዋች ምን ያህል ገንዘብ ነው መከፈል አለበት ብላችሁ የምታስቡት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በመቀጠልም ቲምቶክ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች ማቲያስ ፈርናንዴዝን ማስፈረም የሚፈልጉ ከሆነ ከባድ ፉክክር ከተለያዩ ክለቦች ይጠብቃቸዋል እያለን ይገኛል። በተለይ ደግሞ ከማንቸስተር ዩናይትድ በጣም ከፍተኛ ፉክክር እንደሚጠብቃቸው ነው እየተነገረ የሚገኘው። ከማንቸስተር ዩናይትድ በተጨማሪም አርሰናሎችም ይህንን ተጫዋች በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። እንደዚሁም ፒኤስጂዎችም የዚህ ተጫዋችን ሁኔታን በቅርበት ከሚከታተሉ ክለቦች መካከል እንደሆኑም እየተነገረ ይገኛልና ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት የሚኖራቸው ከሆነ ከማንቸስተር ዩናይትድ፣ ከአርሰናል እንደዚሁም ደግሞ ከፒኤስጂ ከባድ ፉክክር ይጠብቃቸዋል እየተባለ ይገኛል። በተለይ ደግሞ ማንቸስተር ዩናይትዶች በትናንትናው ዕለት ወይም ማታ አካባቢ ኤደርሰንን ከአትላንታ ማስፈረማቸውን አረጋግጧል። እንደሚታወቀው እንግዲህ ሊቨርፑሎችም ከ1 ዓመት ከ2 ዓመት በፊት ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን ምንም አይነት እንቅስቃሴ ሳያደርጉ ቆይቷል። አሁን ላይ ማንቸስተር ዩናይትዶች ተጫዋቹን ማስፈረም ችሏል። እናም ኤደርሰንን ካስፈረሙ በኋላ ፊታቸውን ወደ ማቲያስ ፈርናንዴዝ አዙረዋል ነው እየተባለ የሚገኙና ይህንን ተጫዋችም ለማስፈረም እንቅስቃሴ በቅርቡ ይጀምራሉ ተብሎ ይጠበቃል። ቲምቶክም አያይዞ ባወጣው ዘገባ መሰረት ማቲያስ ፈርናንዴዝ ከዌስትሃም ጋር ንግግር አድርጎ ነበርና በዚህ የክረምት የዝውውር መስኮት ክለቡን እንዲለቅ እንደሚፈቅዱለት ነው እየተነገረ የሚገኘው። ነገር ግን ደግሞ ዌስትሃሞች ከዚህ ተጫዋች በትንሹ 80 ሚሊዮን ፓውንድ ይፈልጋሉ እየተባለ ይገኛል። ሊቨርፑሎች ግን ይህን ያህል ገንዘብ ለዚህ ተጫዋች ለመክፈል ፍቃደኛ ናቸው ወይ የሚለው ነገር እስካሁን ድረስ አልተረጋገጠም።
በተጨማሪም ደግሞ በዚህ ሰዓት ላይ እንግዲህ ሊቨርፑሎች በዋነኝነት ትኩረታቸውን እያደረጉ የሚገኙት በአጥቂውም ስፍራ ላይ ነው። በተለይ ደግሞ የቀኝ ክንፍ አጥቂ ተጫዋችን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። በተለይ ደግሞ በዚህ ሰዓት ላይ የአንዳሜንዲ ቀዳሚ ተመራጭ እንደሆነ ነው እየተነገረ የሚገኘው። አርቢ ሌይፕዚጎች ደግሞ ለዚህ ተጫዋች በትንሹ 100 ሚሊዮን ዩሮ ይፈልጋሉ። ይህ ማለት እንግዲህ ወደ 85 ሚሊዮን ፓውንድ ነውና ለዚህ ተጫዋች ይህን ያህል ገንዘብ አውጥቶ ለማቲያስ ፈርናንዴስ ደግሞ 80 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ያወጣሉ ተብሎ አይጠበቅምና ምናልባትም ሊቨርፑሎች እዚህ ተጫዋች ላይ ያላቸውን ፍላጎት ሊተውት ይችላሉ ተብሎ ይጠበቃል። በመቀጠልም አሰልጣኝ አርነ ስሎትን ወደ ተመለከተው ዘገባ ነው የምናመራው። ዘ ቴሌግራፍ ይዞት በወጣው ዘገባ መሰረት አሰልጣኝ አርነ ስሎት ከሊቨርፑል መባረራቸውን ተከትሎ 8 ሚሊዮን ዩሮ የካሳ ክፍያ ያገኛሉ እያለን ይገኛል። በእርግጥ ከዚህ ቀደም ዘ አትሌቲክስ ይዞት በወጣው ዘገባ መሰረት አሰልጣኝ አርነ ስሎት 7 ሚሊዮን ዩሮ አካባቢ የሚጠጋ ገንዘብ ያገኛሉ ተብሎ ተጠብቆ ነበር። አሁን ላይ ደግሞ ዘ ቴሌግራፍ 8 ሚሊዮን ዩሮ ወይም ደግሞ 6.91 ሚሊዮን ፓውንድ በካሳ መልክ ያገኛሉ እየተባለ ይገኛል። እንደዚሁም የእሳቸው ኤጀንት የሆነው ራፋኤልም እንግዲህ አሰልጣኝ አርነ ስሎት በተቻለው መጠን ከፍተኛ ክፍያ እንዲያገኙም በጣም ትልቅ ስራን እየሰራ እንደሆነ ነው እየተነገረ የሚገኘው። እንደሚታወቁ እንግዲህ ባለፈው ቅዳሜ ነበረ ሊቨርፑሎች አርነ ስሎትን ከሊቨርፑል አሰልጣኝነታቸው ማሰናበት የቻሉት። እንደሚታወቀው ደግሞ አሰልጣኝ አርነ ስሎት በሊቨርፑል ቤት የሚያቆይ የ1 ዓመት ኮንትራት ነበራቸውና በዛ ምክንያትም ሊቨርፑሎች ይህንን ኮንትራት በማቋረጣቸው የካሳ ክፍያ የመክፈል ግዴታ ውስጥ ገብቷል። እንደዚህ ቴሌግራፍ ዘገባ ከሆነ ደግሞ ይህ የካሳ ክፍያ 8 ሚሊዮን ዩሮ ነው እየተባለ ይገኛል። በተጨማሪም ዘ ቴሌግራፍ ይዞት በወጣው ዘገባ መሰረት ኢቴን ሬጅን በዚህ ሰዓት ላይ እንግዲህ መሀል ላይ እንደቀረ ነው እየተነገረ የሚገኘው። እንደሚታወቀው አሰልጣኝ አርነ ስሎት በቀጣይ ዓመትም የሊቨርፑል አሰልጣኝ ይሆናሉ ተብሎ በታመነበት ሰዓት የቀድሞ ምክትል አሰልጣኛቸውን ኢታን ሬጅንን ከፌኖርድ ለማስፈረም እንግዲህ ሊቨርፑሎች ከስምምነት ላይ ደርሰው ነበር። በእርግጥ ፊርማውን አላኖረም። ነገር ግን ደግሞ ፌኖርድን ተሰናብቶ እንደዚሁም ደግሞ ፌኖርዶችም በሱ ምትክ ሌላ አሰልጣኝን መቅጠር እችሎ ነበር። ነገር ግን ደግሞ ሊቨርፑሎች ከአሰልጣኝ አርነ ስሎትን ማሰናበታቸውን ተከትሎ ኢታን ሬጅን በዚህ ሰዓት ላይ ምንም አይነት ክለብ እንደሌለው ነው እየተነገረ የሚገኘው። ከፌኖርድም ወጥቷል። እንደዚሁም ደግሞ ወደ ሊቨርፑል መምጣትም አልቻልምና መሀል ላይ ቀርቶታል፣ ውሃ በልቶታል እየተባለ ይገኛል። በመቀጠልም ጆሹዋ አቢን የተመለከተውን ዘገባ ነው የምናየው። እንደሚታወቀው እንግዲህ ይህ ተጫዋች በሊቨርፑል አካዳሚ ውስጥ በጣም ትልቅ ተስፋ ከተጣለባቸው ተጫዋቾች መካከል አንደኛው እርሱ ነው። ገና 15 ዓመቱ ላይ ነው የሚገኘው። እንደዛ ቢሆንም ከ18 ዓመት በታች ቡድኑ ጋር እየተጫወተም በጣም አስደናቂ የሚባል እንቅስቃሴ ማድረግ ችሏል። ብዙ ጎሎችንም ሲያስቆጠር የተመለከትነው ተጫዋች ነው። በሊቨርፑል ቤት ውስጥም በጣም ትልቅ ተስፋም የተጣለበትም ተጫዋች ነው። እንደዚሁም ፌብራሪ ወር ላይ ለእንግሊዝ ብሔራዊ ቡድን ከ16 ዓመት በታች ብሔራዊ ቡድኑ ከቱርኪ ጋር በሚያደርገው ጨዋታ ላይ የጉልበት ጉዳት ከማስተናገዱ በፊትም ከዋናው ቡድን ጋርም ልምምድም ሲሰራ የነበረ ተጫዋች ነውና ይህንን ምርጥ የሚባል እንቅስቃሴውን ተመልክቶ ብዙ የፕሪሚየር ሊግ ክለቦች እንደዚሁም ደግሞ ሪያል ማድሪዶችም ተጫዋቹን ለማስፈረም ከፍተኛ ጥረት አድርገው ነበረ። ዘ አትሌቲክስ ይዞት በወጣው ዘገባ መሰረት ከሆነ ደግሞ አንድ የፕሪሚየር ሊግ ክለብ ፕሮፌሽናል ኮንትራት ልክ እንደፈረመ በሳምንት 50,000 ፓውንድ ለመክፈልም ዝግጁ እንደነበሩ ነው እየተነገረ የሚገኘው። ነገር ግን ሊቨርፑሎች እንግዲህ በስተመጨረሻ የዚህን ተጫዋች ኮንትራትን ለማራዘም ችሏል። በዚህ ሰዓት እንግዲህ ገና 15 ዓመቱ ላይ መሆኑን ተከትሎ የስኮላርሺፕ ኮንትራት ነው የሚፈርመው። ነገር ግን 17 ዓመት ልክ እንደሞላው የመጀመሪያ የፕሮፌሽናል ኮንትራት የሚፈርም ይሆናል። ያም ኮንትራት ደግሞ የ3 ዓመት ኮንትራት እንደሆነ ነው እየተነገረ የሚገኘው። ከዚህ በኋላም ለዋናው ቡድን የሚጫወት ከሆነም የ40 ቁጥር ማሊያ የሚለብስ ይሆናል። ምናልባትም በቀጣይ ዓመትም በዚህ ማሊያ ሲጫወት ልንመለከተው የምንችልበት ከፍተኛ እድል እንዳለ ነው እየተነገረ የሚገኘው። በዚህ ሰዓት ላይ እንግዲህ የተጫዋች ጉዳት ላይ ነው የሚገኘው። ነገር ግን በቅርቡ ከጉዳቱ አገግሞ መጫወት እንደሚችል ተዘግቧል። በዚህ መሰረትም እንግዲህ ከሊቨርፑል ዋናው ቡድን ጋር እንግዲህ ወደ አሜሪካ ለቅድመ ውድድር ዝግጅት እንደሚያመራ ነው እየተነገረ የሚገኘው። ይህ አስደናቂ በጣም ታለንትድ የሆነ ተጫዋች በሊቨርፑል ቤት እንዲቆይ ደግሞ የኤፍኤስጂ ቴክኒካል ዳይሬክተር የሆኑት ጁሊያን ዋርድ በጣም ከፍተኛ ስራ እንደሰሩ ነው እየተነገረ የሚገኘው። በተለይ ደግሞ ከቤተሰቦቹ ጋር ከተጫዋቹ ጋር እንደዚሁም ከኤጀንቱ ጋርም እንግዲህ ቀጥተኛ ንግግርን ማድረግ የቻሉት ጁሊያን ዋርድ ነበሩ። እናም ይህ ተጫዋች በሊቨርፑል ቤት ለመቆየቱ የጁሊያን ዋርድ ስራ በጣም ላቅ ያለ ነው የነበረው። ሊቨርፑሎች እንግዲህ የዚህ ተጫዋች ኮንትራትን ማራዘማቸው በሊቨርፑል ቤት እንዲቆይ ማድረጋቸው በጣም ትልቅ ስኬት ነው።
በተለይ ደግሞ በዚህ ሰዓት ላይ እያስፈረሟቸው ያሉትን ተጫዋቾች ከተመለከትን እንደዚሁም ደግሞ በአካዳሚ ውስጥም ያሉትን ተጫዋቾች ስንመለከት የሊቨርፑል ፊውቸር በጣም ብራይት እንደሆነ በእርግጠኝነት መናገር ይቻላል እና ምናልባትም ከ3 ከ4 ዓመት በፊት በኋላም እንግዲህ በአካዳሚ ውስጥ የተጫወቱ ወይም ደግሞ በአካዳሚው ያደጉ ብዙ ተጫዋቾችን በዋና ቡድን ውስጥ ልንመለከት የምንችልበት ከፍተኛ እድል አለ። ጆሹዋ አቤም ከቀጣይ ዓመት ጀምሮ ምናልባትም በዋናው ቡድን ውስጥም አንዳንድ ጨዋታዎችን ሲያደርግ ልንመለከት የምንችልበት ከፍተኛ እድል አለ ተብሎ ይጠበቃል። እናንተስ በዚህ በጆሹዋ አቤ መፈረም ዙሪያ ያላችሁ ሀሳብ አስተያየት ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።